ማወቅ አለባት ናታን ገባክ? እናት ስላልሆነች ነው አንተ ስላልወለደች ነው እንጂ ማወቅ አለባት። እሺ ኤቢ እኔ እንደሷ አስቤ አይደለም። ባትወልደኝም እናቴ ነች አይደል? እንደሷ አትበይ። እኔ ለሷ ስለማስብላት ይኸውልህ ናታን እየዳጣን እኮ በቃ አይደል አንዴ አጋጣሚ ነው እየትችው ነበር። ግን ደግሞ እንደገና ያው ከሰላም ናታን ንገረኝ። ሁለተኛ ልጅ ቆይ ለመሆኑ አስገድዶ ደፍሯት ነው ወይስ ሰላም ሆን ብላ አርግዛ ነው? ናታን ንገረኝ። ኤቢ ይሄንን ለማወቅ እስኪ መጀመሪያ ተረጋጊ። ልክ እኮ አይደለሽም። አባዬ የት ነው ናታን? እሱ ነው የምፈልገው። የት ያለው አባዬ? ናታን ስልኬን አምጣ። ኤቢ ንገረኝ። ምን ላስብ? አባዬ አንቺን ፊት ማየት ከብዶታል። ለምን? በቃ ስለፈራሽ። ለምንድን ነው የሚፈራኝ? ኤቢ ይኸውልሽ ስታውቂው ሁሉንም ነገር ስትረጂው በአባዬ ላይ አትፈርጅበት። አባዬ በዚህ ልክ አስመሳይ በዚህ ልክ ማላውቀው ስላል ብዬ አንድ ቀን ማስቤ አላውቅም ነበር። ግን ከዚህ በኋላ አባዬ ላይ ያለኝ እምነት ከዚህ በኋላ የለም፣ ጠፍቷል፣ ጭራሽ የለም። ችግር የለውም እውነታውን ስታውቂ ትመለሻለሽ። አሁንስ ነው ማግኘት የምፈልገው ናታን። ኤቢ አሁን ማግኘታችን ለምን? አባዬ ይወድሻል። ምን ያህል ደግሞ ዋጋ እንደከፈለልሽም አውቂ። እናቴን እየበደለ እኔም ቢወድ ምን ይጠቅመኛል ናታን? እማዬንም ይወዳታል። ኤቢ ስለሚወዳት ነው ከሁለት ሴት ሁለት ልጅ ወለድ ናታን? ንገረኝ፣ ስለሚወዳት ነው? ህይወት የት እንደምታደርስሽ ምን እንደምታጋጥምን አናውቅም። እሱን ብዬ እኮ ነው ናታን ሂዳጣ ልጅነት እያወቁ እማዬን ባየው ቁጥር እየተሰቃዮች እየው ነበር። እና ናታን አሁን ድጋሚ ከሰላም ሁለተኛ ልጅ ይወልዳል። ይሄ ትክክል ነው ናታን? ሰራተኛ ብሎ ናታን ልክ እንደ ሚስት ይሄን ያክል አመት ናታን። ቆይ እንደዚህ አይነት ነገር እማዬ ላይ ይደረጋል? ለማዬ ይገባታል ናታን? ንገረኝ እስኪ። አይገባትም ኤቢ። ከዚህ በኋላ አባቴን አባዬ ብዬ አልጠራውም። እሺ እማዬ ያውቃለች ኤቢ። ከሰላም ልጅ መውለዱን እማዬ ያውቃለች? አዎ አውቃለች። እና እማዬስ አውቃ ነው ይሄን ነገር ዝም ያለችው? ዛሬ ተጋግዘን አንድ ነገር ካላረግን በጣም ከባድ ችግር ይፈጠራል። ምን አገባኝ ናታን? አያገባኝም። እማዬ የፈለገችው ነገር ማድረግ ትችላለች። እኔ ከማዬ ጎን ነኝ። ይለያዩ ነው የምትይኝ ኤቢ? አዎ ይለያዩ። ታዲያ እማዬ ሶስተኛ ሚስት ትቀመጥ ናታን? ይሄ ወንጀል ነው። እሺ ኤቢ እስኪ መጀመሪያ ይሄ ነገር እንዴት ሊፈጠር እንደቻለ ልንገርሽ። አሁንም እንዴት እንዳስወለዳት ልታስረዳኝ ነው? ኤቢ አባዬ ሆን ብሎ አቅዶበት የተፈጠረ ነገር የለም። አስታውሺ ከአንድ አመት ከ4 ወር በፊት እማዬ እዚህ ቤት ውስጥ አልነበረች። ናታን ኤቢ አዳምጪ። ይኸውልሽ አልነበረችም። አባዬ ደግሞ ሰክሮ ነበር። ሰክሮ ደግሞ ሰላም ተቀበለችው። ከዛ ደግሞ መኝታ ቤት አስገባችሁ። አብረው ተኛች። ማርገዝ ትፈልግ ስለነበር አረገዘች። ሆን ብሎ ነው ናታን። ይሄ ተረት ተረት ነው፣ ተራውሪ ነው። ቆይ እንዴት ነው ደጋግሞ አብረው ካልተኙ በአንድ ጊዜ እንዴት ነው ልጅ ሊወለድ የሚችለው ናታን? ንገረኝ እስኪ። ለምን አይወለድም? ይወለዳል እንጂ በአንድ ጊዜ ይወለዳል። ከፈለግሽ ደግሞ ዶክተር ጠይቂ። እና ሰላም አባዬ ደፋ። ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ጻፍ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ አብዬ በመጨረሻ እውነቱን ደረሰችበት። ይህንን መጨረሻ ለመግማት ምን እየወራ ነው? በጨረሻ አባቴ እንዲያረግም ስትል ትከራከራለች። ይወደሽ አብዬ አሁን የምትሰሚ ነገር መስማቱ በጣም እንደሚከብድሽ አውቃለሁ፣ ግን ተረጋግተሽ እንድታዳምጪኝ እፈልጋለሁ ስል ይነግራታል። እና ሰላም የወለደችው እማዬ ስለ ሰላም ልጅ አባት አውቃ ነው እንደዚህ እየሆነች አለው ስል ይነግራታል። እና ታዲያ ይህ ምንድን ነው ብላ አብዬን አባዬ እንደሆነ ደረጀ እንደሆነ አባቷ ሲነግራት በጣም ትደነግጥና እየሮጠች ለእናቷ ልትነግራት ስትሄድ ግን መናገር አልቻለችም። አብዬ የተፈጠረ አንድ ልጅ ምንድን ነው ብላ ስትጠይቃት ግን ምንም ነገር መናገር አልቻለችም ነበር። የምታወራው ነገር ሁሉ ጠፋባት። ልጄ ምንድን ነው ስትላት ግን ከመድረቅ ውጪ ምንም አላለችም። እናታ ግን ለማዬ ትነግራለች ብሎ እጅግ በጣም ፈርቶና ተጨንቆ ነበር። ምንድን ነው የተፈጠረ ብሎ ብትጠይቀው ነገር ግን ምንም ነገር ልትነግረው ፈቃደኛ አልነበረችም። ምንድን ነው የተፈጠረ ብሎ ደጋግሞ እናታን እንዴት ነው ለማዬ የማልናገረው? ሁሉ ነገር እማዬ እነግራታለሁ። አባቴ ካሁን በኋላ የናባህ ያደርጋል በማለት እንዴት እናቴ ላይ ይህን ሁሉ ነገር ያደርጋል ስትል እጅግ በጣም ትበሳጭና አባቷን አግኝታች ለማውራት እንደምትፈልግ ትናግረዋለች። እሱ ግን እሺ ከመጀመሪያ ተረጋጊ እያለ ነበር። ደረጀም ደነዝ ሆኗል። በጭራሽ እንትን ሆኗል። የሚያደርገው ነገር ሁሉ ግራ ገባ፣ ደንዝዟል ማለት ነው። በጣም ተጨነቀ። የሚወደው ህይወትና ትዳሩን ቤተሰቡን ማጣት በጣም ከብዶታል። ምክንያቱም በጣም የሚወዳትና የሚሳሳላት ሚስቱ ይህን ነገር ከሰማች ምን ትላለች በማለት እጅግ በጣም ተጨንቆና ሳያስብ ነበር። እና ምን ማድረግ እንዳለበት ግራ ይጋባል። ምክንያቱም እጅግ በጣም የሚወደው ልጆቹና
ሚስቱን ላጣ ሲሆን በጣም ተጨነቀ እና የልጁ ፊት ማየት ከበደው እና ምን ማድረግ እንዳለበትም ግራ ተጋባ። ግራና ቀኝ እያየ ነበር። ናታን አብዬን ለማረጋጋት እየሞከረ ነበር። ነገር ግን አብዬ ጭራሽ ልትሰማ ፈቃደኛ አልነበረችም። ማርታም ባህል ያለበት ሁኔታ ጥሩ ሁኔታ ላይ አይደለም። ያ ደስታና ፈገግታ የተሞላ ቤት አሁን ላይ እየተፈጠረ ያለ ነገር እጅግ በጣም ከብዶታል ማለት ነው። እንግዲህ ሁሉም ሰው በጣም ተጨንቋል። የሚያደርጉት ነገር በሙሉ ግራ ገባው። ማርታም በግድ ነው የምትራመደው። በጣም ማየ ምን ተፈጠረ? አብዬ ላይ ተና ነው። አብዬ እኮ ቅድም መታ ክፍሌ የሆነ ነገር ለማለት ፈልጋ ነበረ፣ ነገር ግን ምንም ነገር ልትነግረኝ ፈቃደኛ አይደለችም። እናም እየሮጠች ነው የወጣችው። የት ነች ያለችው ዳጣ ብላ ጠይቀች። እማዬ እየዞረሽ እኮ ነው፣ እባክሽ ነይ ቁጭ በይ እዚህ ጋር ትላታለች። እና አብዬ የት እንዳለችው ፈልጌ እኔ እጠራታለሁ፣ እባክሽ ተረጋጊ እናቴ ትላታለች። ዳጣ እማዬን በጣም ነው የምትወዳት፣ እማዬ እያለች ነው የምትጠራት፣ በጣም ትወዳታለች። ነገር ግን ሰላም ይህን ነገር በማድረጓ እጅግ በጣም ሰላም ላይ ተናዳለች፣ ተበሳጭታለች። እና ልጅ እባክሽ እስቲ እማዬ ቡና ላፍላለሽ ወይ ሻይ ላፍላለሽ እንደ እያለቻት ነበር ማርታ። ነገር ግን ምንም መብላት መጠጣት አላሰኛትም ነበር፣ ምክንያቱም እያሳለፈችው ያለ ነገር እጅግ በጣም ከባድ እንደሆነ እርግጥ ነው። እማዬ እባክሽን ተረጋጊ እያለች ዳጣ ልታረጋጋትና ልታረሳሳት ልትሞክርም፣ ማርታ ግን ምንም ነገር አሁን ውስጧ በጭራሽ ጥሩ ስሜት እየተሰማ እንዳልሆነ ተረዳች እና ምን ማድረግ እንዳለባትም ግራ ተጋባች። ምክንያቱም እየተፈጠረ ያለ ነገር አስጨንቋታል እና የምታረጉ ነገር ሁሉ ግራ ገባት እና ናታን አብዬን ለማረጋጋት እየሞከረ ነበር። አብዬ ግን አባዬን አግኝቼ ፊት ለፊት መናገር እፈልጋለሁ፣ እናቴ ላይ እንደተጫወተ ታውቃለህ፣ ለዛ ነው እናት ልትሆን ኖሮ ዝም አትልም ነበር፣ እናቴ ስለሆንኩ ነው ዝም አልክዝን ደረጀ ፈጣሪ ወይ እንደው ምን አደረግኩ እያለ በጣም ተጸጽቶ በጣም እየተናደደ እየተበሳጨ ነበር። በእርግጥ ምን ያደርጋል የዳጣ ስተት ቢሆንም፣ ነገር ግን ድጋሚ የወለደችው ሰላም ልጁም በራሷ ፍላጎትና በቀል ተመስሎ ነበር። አብዬን እየሮጠች አባቷ ፍለጋ እሱ ያለበት ቢሮ ስትል ልታገኘው አልቻለችም። መንገድ ላይ እጅግ በጣም እያለቀሰች እና እየተጸጸተችም በጣም አባቴ እንዴት እንደዚህ ያደርጋል በማለት ትጸጸታለች። ነገር ግን ናታን ላረጋጋት በሞክሩም በጭራሽ አልቻለም እና እንደ አጋጣሚ ምጥን አብዬን እያለቀሰች እያየችው ከሷ ጋር ለቅሶ ትጀምራለች። ቆይ አንቺ ደግሞ ምን ሆነሽ ነው የምታለቅሺ ስትላት፣ አንቺ ስታለቅሺ እኮ አይቼ ነው፣ ታዲያ አንቺ እንደምን አለቀሽ ብላ ጠይቃታለች። ታዲያ እኔ ስላለቀስኩ ነው እንዴ አንቺ የምታለቅሺ ስትላት፣ አዎ ምክንያቱም እጅግ በጣም እያለቀሽ ነበር፣ ታዲያ አንቺ ስታለቅሺ ዝም ብዬ አንቺ ማየት ነበረብኝ በማለት ለምን ግን አባዬ ለምን እናቴ ላይ እንደዛ ነገር አደረክ በማለት እጅግ በጣም ስቅስቅ ብላ እያለቀሰች ነበር። እንዴት አባቴ እንዴት እናቴ ላይ እንደዛ ነገር ይፈጽማል በማለት ቢሮ ስትል ናታን ታገኛለች። ናታን አባዬ እንዳያገኝ ደውለህ ውጣ ብለህ ነው አይደለም በማለት ትቆጣለች። አብዬ እባክሽን መጀመሪያ ከመፍረድሽ በፊት ተረጋጊ። ቆይ እንዴት ነው የምረጋጋው? ንገሪኝ እስኪ እንዴት ነው የምረጋጋው? አዎ መጀመሪያ የተፈጠረው ለማወቅ እኮ መረጋጋት ይጠበቅብሻል። ስለዚህ ተረጋጊና የተፈጠረውን ነገር በሙሉ ላስረዳሽ እባክሽን ይላታል። ነገር ግን እኔ የምፈልገው አባዬን ማውራት ነው። ከአሁን በኋላ አባዬ ልጄ በጭራሽ አልጠራም ስትል ትነግረዋለች። ናታን ላረጋጋትን እየሞከረ ነበር። አባትሽ ወዶ አይደለም ከዚህ በፊት የተፈጠረውን ነገር በሙሉ ይነግራታል። እናም እማዬም አልነበረችም። አባዬ እንዳጋጣሚ ሰክሮ ስመጣ ይህ ነገር እንደተፈጠረው ጭምር ናታን ይነግራታል። እና ሰላም አባዬ እንደስራ ነው ስትል ይጠይቃታል። አዎ እንደዛ ነገር ነው የተፈጠረ፣ እባክሽን ተረጋጊ ብሎ ይለምናታል። ነገር ግን አብዬ ከማልቀስ ምንም መረጋጋት አልቻለችም። እና እንዴት እንደዚህ ተፈጠረ? ጭራሹ እንዴት አንድ ቀን እንዴት ሁለልጅ እናዬ ላይ እንደዚህ ያደርጋል ብላ ስቅስቅ ብላ ሰላም አባዬ እንደፍራ ከሆነ እከሳለሁ ስትል ትዝታለች። እና እሺ መጀመሪያ የተፈጠረውን ነገር ተረጋግተህ ማዳመጥ ማስተዋል አለብን ስል ይለምናታል። ነገር ግን አብዬን በጭራሽ መረጋጋት አልቻለችም። እና እሺ አሁን አባዬና እማዬ መለያየት የለባቸውም እና አንድ ነገር ማድረግ አለብን ስል ደረጀም እንዳጋጠም ስጠናት አስብሎ ስጠይቀው የለም ወጥቷል አባዬ። እሺ ከኔ ጋር ትሆናለህ ብላ ዳጣ ነገሮቹ ለማረሳሳትና
አባቷ ፈገግ እንዲል ለማድረግ ስትጥር ነበር። ነገር ግን ደረጀን ግራ ተጋባው። ምክንያቱም እየተፈጠረ ያለ ነገር ከባድ ቢሆንም ምጥንም ሂጂና ትዬ ትነሽ ስትል ትዬ ደግሞ ማነች ስትል ወይ አንቺ ደግሞ የመርሳት ችግር አለ እንዴ እያለች ለዛኝ ስትቆጣት ነበር። ነገር ግን ያው ይሄ እንደምታውቋት ውሃ ቡጭ ነች። እንግዲህ ያለችውን ነገር ለማስጠንትናትንም አሁን ልጅና ትይም እያደረገች እያት ብላ ትነግራታለች። እሺ ግን እኮ ርቦኛል እያለቻት ስትነግራት ነበር። ወይ ውሃ አንቺ ደግሞ ከመብላት ሌላ ነገር የለሽም እያለቻት አንድ ላይ ሳሩ ነበር። ነገር ግን ዳጣን እባክሽን ልጅ የምልሽን ነገር አድርጌ ስትል ትነግራታለች። እሷ እንግዲህ እንደ አጋጣሚ ማርታን ደረጃ አልመጣም እንዴ በማለት ናታን የት እንዳለ እየጠየቀች ወደ ውጭ ወጣ ቁጭ ብላ ነበር እና እንደ አጋጣሚ ገዛኝና ለዛኝ እየተጨቃጨቁ ነበር። እንግዲህ ገዛኝ ሌላ ሰው እያወራች እንደሆነ ገዛኝ ይቀናና ፍቃድ እንዳይሰጣት ለማድረግ እየሞከረ ነበር። እናንተ ልጆች ቆይ ችግራችሁ ምንድን ነው? አይን እዚህ ቁጭ አድርጋችሁ ትጨቃጭቃላችሁ? ምን በጭቅጭቃችሁ እንኳን ሌላ ጊዜ ብታቆዩ ስትል ትቆጣቸዋለች። አይ አርግልኝ እች ልጅ በጭራሽ ማመን የለብሽም። እሷ እያደረገችው ያለ ነገር በጣም ከባድ ነው ሲል ይነግራታል። ገዛኝ አንተ ደግሞ ዝም በል አክስትን ታሞ አክስት ልጠይቅ ነው በቃ አንቺ የምትፈልጊ እዚህ ቁጭ አድርጋችሁ ተጨቃጭቃችሁ አታፍሩም? ወደ መውጣት ነው የምትፈልጊ መሄድ ትችያለሽ ትላታለች። እሷም እሺ ትልና ቆይ እናንተ ምንድነው ችግራችሁ? በቃ መሄድ ከፈለግሽ ትሄድ። ገዛኝ ምን እየሆንኩ ነው? ህፃን እየሆናችሁ እንዴ? ልክ እንደ ህፃን ቁጭ አድርጋችሁ ስትጨቃጨቁ በላና ትቆጣታል። እትዬ ስራውን እኮ ስለማታውቂያት ነው እያደረገች ያለ ነገር ጥሩ አይመስለኝም ትላትና ትናደዳለች። ዳጣ ቆይ አንቺ ለዛ አርግሽና ጀጅም ነው የምሰጥሽ ምን ታመጣለች እያለች ብሽቅ ስታረገው ነበር። ምን እንደማረግሽማ እኔ ያውቃለሁ ጠብቂኝ እያለ እሱም ይዝትበታል። እና ምን ማድረግ እንዳለበትም ታስባለን። ጭራሽ እኔን መቆጣት እያሰብኩ ነው። ዳጣ እባክሽን አንድ ነገር ልነግርሽ ነው። ናታን እየመጣ እንደሆነ ለማየ አይን በጭራሽ ማየ ልዋሻት አልችልም። አይ ዋሽሽ እኮ አለ ዋሻት አላልኩሽም ይችና የምትለው ብቻ ንገራት እያለቻት ነበር። ከአንቺ ልጅ ግን ገዜ ላይ እየተጫወትሽ መሆንሽን ግልጽ ነው አይደለ? ገዜን ትለሽ አይ አንድ ቆንጆ መታ እንዳትቀማሽ ነው እኔ የምፈራው። ይኸውልሽ ገዜን በቀላል ባታ ይሻልሻል ትላትና ትነግራታለች። ለዛ እባክሽ የምልሽን ነገር አድርጊ ይችና ንገረው እንዳልኩሽ ትላታለች። እሺ ትልና ትሄዳለች። ነገር ግን ዳታ ናታ አንድ ላይ ያብዬን ሆኖ እያሰቡ ነበር። ምን ማድረግ አብዬን ካረጋጋት በኋላ መፍትሄው ትዳራቸው እንዳይበተንና ቤተሰባቸው እንዳይወድቅ ወይም ደግሞ እንግዲህ እማዬና አባዬን እንዳይፋቱ አንድ መላ ማሰብ እንዳለባቸው ይወስናሉ። ሶስቱም አንድ ላይ ተጨነቁ። አብዬንም ናታንም ዳጣም ሁሉም ተጨነቁ። ምን ማድረግ እንዳለባቸው አንድ ላይ ያስባሉ። እናንተ በጎች እያለ እኔ በግ አይደለሁም አንቺማ ፍየል ነሽ እኔ በግ ነኝ አይደለ እያለች ውሃ ስቀን አሁ አንቺ በግ ነሽ እያለ እየሳቁ ነበር። እና ምን ማድረግ እንዳለባቸው ማመካከር ጀመሩ። እንዴት እነሱን ህይወት ማትረፍ እንዳለባቸውና ምንም ነገር ሳይፈጠር እንዴት ማዳን እንዳለባቸው እማዬም አባዬን እንዴት አንድ ላይ ማድረግ እንዳለባቸው ያስባሉ። ማርታን ደረጀን ደውላ የት ነው ናታን እየጠበቀ ነው ናታን ይወስደናል አንድ ላይ እና ትለዋለች። እሱም ለምን ማርታ እኔ ቀድሜ እዛ ብጠብቃችሁ ስላይ አይሆንም ናና አንድ ላይ እንዳለን ትለዋለች። እሱም እሺ ማርታ እንደዛ ካልሽ በቃ እመጣለሁ አንድ ላይ እናወራለን ስል ይነግራታል። እሷም እሺ በቃ እጠብቅሻለሁ አንድ ላይ ነው በማለት ይነግራቸዋል። እሷም እሺ በማለት ትስማማለች። እና ለዛኝ እባክሽን ልገልሽ አታስገድኝ። ቆይ አልገባኝ ልገለኝ እየሞከርኩኝ ነው? አዎ እገልሻለሁ ያለ ቀንሽ ባትሞቺ ይሻልሻል። እኔ ካንቺ መግደሎት በጭራሽ ካንቺ ወዝጄ ምንም ነገር አልበላም ስትል ትነግሯለች። እና ምን ማድረግ አለብን ብሎ ያስባሉ። እና እማዬን ሄዳ እንድታናግሩ ታደርጓለች። እማዬን ዳጣኔ እዚህ ጋር ቁጭ በይ የሰላምን ነገር ሰምተሻል? አዎ እማዬ ሰምቻለሁ፣ አይዞሽ እማዬ እያለቻት ነበር። እና ውሃን አደራ አብዬንም ከልጆች ለይቼሽ አላይሽም እያለች ወደን የሚነካው ንግግር እየተናገረች ነበር። እማዬ እኔም እኮ በጣም ነው የምወድሽ፣ እኔም እንደ እናቴ ነው የማይሽ፣ እባክሽን ብዙ አትከፊ፣ ብዙ አትዘኝ ትላታለች። አሁን ናታን እንደወስደ ናታን እንጥሪና መኪና እንዳዘጋጅ እኔም ልብሴ እንድቀይር ንገሪ ስትል ትነግረዋለች። እሱ ትለውና ማርታ ወደ ክፍል ሄዳ ልብስ ልቀይር እንግዲህ ዳጣ ደግሞ
እየሄደች ነበር። ማርታ ግን በግድ ነበር የምትቆመው። ምክንያቱም ለስንት ዓመት ባል የምታምነው ባሏን ክዶታን ለማየት በጣም ተዘጋጀች፣ ተጨነቀች። እንደ አጋጣሚ ቤት ውስጥ ምን እንደተፈጠረ አላውቅም። ለዛኝ ወይኔ እያለች እየጮች ገዚህ ገዚህ ወደ መኝታ ቤት ይዛ እየሮጠች ነበር። የሆነ ነገር ተፈጥሯል ማለት ነው። ወደ ተመልካቾች ተወዳጅ የዳጣ ድራማ ምን ይመስል ነበር? እንግዲህ ማርታ ምን ትሆን፣ ደረጀስ ምን ይሆን? ምን አብረን እናያለን። በቀጣይ እስክንገናኝ ድረስ ሰላም።